የተዳፈነ እሳት ይውላል ያድራል እንጂ መቀጣጠሉ አይቀሬ ነው። ኢትዮጵያ ውስጥ የተዳፈነው የህዝባዊ ብሶት በሁሉም ቦታ ላይ እየተቀጣጠለ ይገኛል። የኢትዮጵያን ህዝብ አንድ የሚያደርጋቸው ነገሮች የኑሮ ውድነት፣ ስርዓት አልበኝነት፣ ስርዓት አጥነት፣ የፍትህ መጓደል፣ የጸጥታ ሁኔታ፣ የወጥቶ መግባት ጉዳይ፣ የህልውና ጉዳይ ሁሉንም ኢትዮጵያዊ አንድ የሚያደርግ ጉዳይ ነው። የኢትዮጵያ ህዝብ አንድ ላይ ተነስቶ አርብቶ አደሩም፣ አርሶ አደሩም፣ ነጋዴውም፣ ሾፌሩም፣ ተማሪውም፣ አስተማሪውም፣ የጤና ባለሙያዎችም፣ ሌሎችም የሚመለከታቸው በሙሉ አንድ ላይ ከተነሱ ህዝባዊ ማዕበል ይከሰታል። ህዝባዊ እምቢተኝነት ይከሰታል። አገዛዙንም ጠራርጎ ከስልጣን ያስወግደዋል ማለት ነው። በማንኛውም ትግል ግብ የሚያገኘው የህዝብ ተሳትፎ ሲኖርበት ብቻና ብቻ ነው። ከህዝባዊ ኃይል የትጥቅ ትግል ጎን ለጎን የኢትዮጵያ ህዝብ ከዳር እስከ ዳር ከተነሳ በቀላል መስዋዕትነት በአጭር ጊዜ ውስጥ አገዛዙን ሊያስወግድ ይችላል። የአገዛዙ መወገድ ማለት ከኤርትራ ጋር የታቀደውን ጦርነትን ያስቀራል። ቀጠናውን ሰላም የሰፈነችበት ቀጠና ትሆናለች። የአፍሪካ ቀንድም የስጋት ቀጠና ሳይሆን የሰላም ቀጠና ልትሆን ትችላለች ማለት ነው። ስለዚህ ይህንን ወርቃማ ጊዜ የኢትዮጵያ ህዝብ መጠቀም አለበት። ህዝባዊ ማዕበል ለስር ነቀል ለውጥ፣ ድል ለህዝባዊ አልፋን ነው።